ጤና ይስጥልኝ እንዴት ናችሁ? ውድ አባይ ዩቲዩብ ቤተሰቦች እኔ ያለው እግዚአብሔር ይመስገን። ዛሬ ደግሞ ይዤላችሁ የመጣሁት በሰ ቤተሰብ ባለ 4 ፊደል ቃላትን ነው። እንግዲህ በትናንትና ትምህርታችን ባለ 3 ፊደል ቃላትን ተማምረናል አይተናል። ዛሬ ደግሞ በተመሳሳይ በሰ ቤተሰብ ሆኖ ባለ 4 ፊደል ቃላትን እንማማራለን። አብራችሁን ቆዩ። እንዲሁም በውስጥ መስመር መማማር የምትፈልጉ ካላችሁ ከስር ባለው ስልክ ደውሉ። በኢሞ በቴሌግራም እንዲሁም በዋትስአፕ አማራጮች እናስተምራለን። በዚህ ቻናል እንግዲህ አማርኛ እንግሊዘኛና ሂሳብን ጨምሮ እናስተምራለን ማለት ነው። ደውሉ። እሺ አሁን ወደ ትምህርታችን መሄድ እንችላለን። እንግዲህ ወደ መጀመሪያ ቃላችን ስንሄድ ምን ይላል? እንደተለመደው መጀመሪያ ምን ማድረግ ነው? ፊደሎችን ነጣጥለን እናነብና ከዛ በኋላ በፍጥነት እናነባለን ማለት ነው። የመጀመሪያውን ቃል አብረን እንይ። እሺ የመጀመሪያዋ ሴ ኮ ን ድ ሴኮንድ ሴኮንድ ይላል ማለት ነው። እንግዲህ ባለ 4 ፊደል ቃል ነው ማለት ነው ይሄ እንደምታዩት። ቀጥሎ ደግሞ ምን ይላል? ሴ ሚ ና ር ሴሚናር ሴሚናር ይላል ማለት ነው። እሺ ይሄም ባለ 4 ፊደል ቃል ነው እንደምታዩት። እሺ ቀጣይ ደግሞ ምን ይላል? ሰ ን ደ ቅ ሰንደቅ ሰንደቅ ይላል ማለት ነው። እሺ ወደ ቀጣይ እንሄዳለን። ሰ ረ ገ ላ ሰረገላ ሰረገላ ይላል። እሺ ከዛ ደግሞ ስ ድ ስ ት ስድስት ስድስት ይላል ማለት ነው። እሺ ወደ ቀጣዩ ስንሄድ አሁንም በተመሳሳይ ስ መ ኝ ሽ ስመኝሽ ስመኝሽ ይላል ማለት ነው። እሺ ቀጣዩ ደግሞ ምን ይላል? ሰ ለ ሞ ን ሰለሞን ሰለሞን ይላል ማለት ነው። እሺ ከዛ ደግሞ ምን ይላል? ስ ን ታ የ ሁ ስንታየው ስንታየው ይላል ማለት ነው። ይህ የሰው ስም ነው። ይሄኛው ባለ 5 ፊደል ቃል ነው። እሺ ሌሎቹ ባለ 4 ፊደል ቃሎች ናቸው እስካሁን ያየናቸው። ይሄኛው እንደምታዩት ባለ 5 ፊደል ቃል ነው። እሺ የመጨረሻው ምን ይላል? ሰ ን በ ት ሰንበት ሰንበት ይላል ማለት ነው። ይሄኛው ባለ 4 ፊደል ቃል ነው። ስለዚህ ዛሬ ባለ 4 ፊደል ቃሎችን አይተናል በሰ ቤተሰብ ማለት ነው። ሁሉም በሰ ቤተሰብ ነው ዛሬ ያየናቸው። አንዷ ብቻችኛዋ ባለ 5 ፊደል ቃል ናት። ስለዚህ እነዚህን በድጋሚ እናንተ ደግሞ ከመጀመሪያው ጀምሮ እያነበባችሁ በደንብ ተለማመዱ። ደብተር ላይ እየጻፋችሁ እነዚህን በደንብ አንብቡ። ነገ ደግሞ በሸ ቤተሰብ እናያለን ማለት ነው። በሸ ቤተሰብ ከባለ 2 ቃል ጀምረን ባለ 3 ባለ 4 እያልን እናያለን። እነዚህን በደንብ አንብቡ። ስለተከታተላችሁኝ አመሰግናለሁ። ሰላም ሁኑ።